ነገር ነው አደርግልሻለሁ። ሰጥመኝ ሮቤል ምንድን ነው ያደረገችው? ዝም በላ እባክህ አትስማት። ዝም በላ እየቀባጠረች ነው። አንቺ ለሆነ ለምን አታቆሚም? እየቀባጠርኩ እንዳልሆነማ ይሄ ቦርሳ ብቻ በቂ ምስክር ነው። እሱ ቦርሳውስ ምንድን ነው ያለው? ሎና ምንም የለም ባሊ። አንተ ተረጋጋ። ሎና እኔና አንቺ ለምሳችን እናወራ። አንድ ጥያቄ ብቻ ነው የምጠይቅሽ። ሮቤልም ምንድን ነው የወጋሽው? ምን ወጋዋለሁ? ማስታገሻ ነው አይደል? ጀግኒት ሎሃና ታሪክ ሰራች። ሚራን አጋለጠቻት። ሚራ እንግዲህ አሁን ላይ በፖሊስ ቁጥጥር ስር ትገኛለች። ምክንያቱም ሮቤል እንዳይንቀሳቀስ እያደረገችው እሷ ናት። መራመድ እንዳይችል የሚያደርግ መድኃኒት ነው የወጋችው። ይህንን መረጃ ታዲያ ሎሃና አጋልጣ አውጥታለች። አድናን ይህንን ሲመለከት ሚራን ለማስያዝ ግዴታ ተገድዷል ማለት ነው። ሚራ አይነቃብኝም በማለት ሮቤልን ማደንዘዣ ነው በሚል ምክንያት ሊራመድ እንዳይችል የሚያደርግ መድኃኒት እንደወጋችው እንግዲህ ተደርሶባታል። ይሄም መድኃኒት ከቦርሳ ውስጥ ፈልቅቃ ያወጣችው ሎሃና ናት። ሎሃና እንግዲህ ለሮቤል ባለውለታ ሆና ትገኛለች አሁን ላይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁኝ። እንግዲህ ሎሃና ድራማን ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ ሚራ ድርቅ ፍጥጥ ብላ ስትክድ ተመልክተናል። ክደቷ ደግሞ እኔ የወጋሁት ማደንዘዣ መድኃኒት ነው እንጂ እንዳይራመድ የሚያደርግ መድኃኒት አይደለም እያለች እየካደች ትገኛለች። እስካሁን ድረስ እንግዲህ ሮቤል ለአድናን ለወንድሙ መራመድ እንዳይችል ነበረ ሲናገር የነበረው። ሮቤል እንደሚራመድ በጭራሽ አድናን አያውቅም። ምክንያቱም ማመን አልቻለም ስለሚያስመስሉበት ሁለቱ ተመሳጥረው። ሎሃና ግን ይሄንን ሁሉ ታውቃለች። መራመድ እንደምትችል የምታውቀው አንተ ብቻ ነበር፣ ካሁንም ደግሞ አለመራመድክን የምታውቀውም አንተ ብቻ ነህ ብለዋለች። እንግዲህ ይሄ ማለት በፊትም እዛ ቤት እሱ መራመድ እንደሚችል ወንድሙ አያውቅም። ይሄንን ደብቀውታል። ይሄንን ሚስጥር ደግሞ ሎሃና ብቻ ናት የምታውቀው። የእሱ መራመድ አለመቻል ለወንድሙ ለአድናን አዲስ አይደለም ማለት ነው፣ እንደሚያውቀው ነው። አሁንም ተመሳሳይ ነው። አሁን ላይ ግን ሲሰማ ለማመን በጣም ተቸግሯል። መራመድ ይችላል ብዬሽ ነበረ እኮ አሁን ግን በጭራሽ እንዳይራመድ አድርገዋለች ሚራ ብላ እንግዲህ ሎሃና አጋልጣለች ሚራን። ሮቤልም ይሄንን ለመራመድ ቢያንስ 10% ብቻ ነው፣ ከዛ በኋላ ግን መራመድ እንደማትችል ነው ያደረገችክ። የዚህን ያህል ጭካኔ ባንተ ላይ ያደረገች ሌላው ላይ ደግሞ ከዚህ የበለጠ ልታረግ ትችላለች የሚል መልእክትን አስተላልፋለች ሎሃና። እንግዲህ ሮቤል የተመኘውን አግኝቷል። እውነት ነገር አንዳንዴ ሰው ጥሩ ነገር ቢመኝ ጥሩ ነበረ፣ ያፉን ፍሬ ይበላል እንደሚባለው። ሮቤል እንግዲህ የተመኘውንና ያሰበውን ያቀደው ነው የሆነለት። እንደው ጥሩ ነገር ቢያቅድ የሰው ልጅ ጥሩ ነገር ሊሆንለት ይችላልና አንዳንዴ መጥፎ ነገሮችን ወደ ለህይወታችን ከመመኘት ይልቅ ጥሩ ነገር ብንመኝ የሰው ልጅ ያፉን ፍሬ ነው የሚበላውና መልካም ነገር ብናስብ እነዛ መልካም ነገሮች ወደኛ ጊዜያቸውን ጠብቀው ይመጣሉ። ክፉ ነገር ደግሞ የሚያስብም ይሄው ሮቤል እንግዲህ ዊልቸር ላይ ተቀምጦ ሲያስመስል ነበረ። አሁን ላይ ግን የእውነትም ዊልቸር ላይ ተቀማጭ ሆኖ እንዲቀር ሆኗል። ይሄም ደግሞ እንግዲህ በሚራ አማካኝነት ነው። የሚራ እንግዲህ አሁን ላይ ፍቅር አይሉት በቀር መቼም ፍቅር እንደዚህ ያደርጋል ብዬ አላስብም። እኔ እውነተኛ ፍቅር ላፈቀሩት ሰው ደስታ መኖር የሱን ደስታ ማየት ነው እንጂ በዚህ ነሃል መበቀል ይሄ ፍቅር አይደለም፣ ቅናት ነው። እንግዲህ ከኔ ውጪ ሌላ ሴት የምታይ ከሆነ እንደዚህ ሽባ ሆነክ እንድትቀመጥ አደርግሃለሁ። ከኔ ውጪ ከዚህ በኋላ አይደለም ሴት ልጅ ቀና ብሎ ለማየት ይቅርና ሽንትህን እንኳን መሽናት የምትችለው እኔ እስከምፈቅድልህ ድረስ ነው እያለች በዚህ ልክ እየሳቀችበት ሁላ ትገኛለች ሚራ ማለት ነው። ሚራ ሮቤልን ተበቅለዋለች። በእርግጥ ሮቤል እሷን አፍቅሯት አልነበረም። መጀመሪያም አልሰማ ብላ ነው እንጂ እሷን መጠቀሚያ አድርጎ ሊጥላት ነበረ። ይህንን ግን ያው ቀድማ ነቅታ ተበቅለዋለች ማለት ነው። እሷ መጀመሪያም ስህተት ነበረባት። ለዛውም የባሏን ወንድም
ትዳሯን ፈታ ከባለ ወንድም ጋር እንደዚህ መሆኗ ይሄ በጣም ትልቅ ስህተት ነው። ምክንያቱም እሱ ራሱ ለወንድሙ ያልታመነች ነገ በእኔ ላይም እንደዚህ ታደርጋለች ብሎ ስለሚያምን መቼም ቢሆን ሚስቱ ሊያረጋት አይችልም ነበረ። ሮቤል የሚፈልገውን ነገሮች እስከሚያሳካ ነበረ። አልወድሽም፣ አስጠልተሸኛል እያለ ነበር ማለት ነው። እሷ ግን እንደሚወዳትና እንደሚያፈቅራት ያስመስላል። የሚያስመስለው ደግሞ ለራሱ ጥቅም ነው። ሚራ ደግሞ በጣም ነው ሮቤልን የምትወደው፣ ከባሏ አስበልጣ እሱን ትወዳለች። ስለዚህ ብትወድም እንግዲህ መጨረሻዋ ይሄ ሆኗል። የራስሽን ህይወት ኑሪ፣ እኔ ሉሃናን አፍቅሬያታለሁ ስላለ ብቻ በዚህ ልክ ተበቅለዋለች ማለት ነው። እኔ ሚራን አላወከኝም በማለት ነው ይሄን ሁሉ ያደረገችው። ይሄ ደግሞ ፍቅር ሳይሆን በቀል ነው። አሁን ላይ አልተውሽም፣ በሰላም የምትኖሪ አይምሰልሽ እያለ ሮቤል በመላሱ እየፎከረ ይገኛል። እሷ ደግሞ እየዘበተችበት ነው የምትገኘው። ለካ ምላስ አይሞትም የተባለው ላንተ ነው እያለችው ትገኛለች። እሱ ተይዞ መራመድ ያኔ እንደ ቀልድ መራመድ የሚችለውን ግን ሲያስመስልበት የነበረውን አሁን ላይ መራመድን አይደለም መነሳቱን አቅቶት እዛው ሲጥመለመል፣ እሷ ደግሞ እያሾፈችበት ትገኛለች ማለት ነው። የፈለገውን የተመኘውን አግኝቷል። ከዚህ በኋላ በእኔ ቁጥጥር ስር ነው የምትውለው፣ ወዴትምና ወዴት መንቀሳቀስ አትችልም፣ ከዚህ በኋላ አራምዳለሁ የሚለውን ሀሳብ እንዳታስብ እያለችው ትገኛለች። ታዲያ ይህንን ሚስጥር አሁንም ቢሆን ሮቤል አድናን እንዲያውቅበት አይፈልግም። ደብቆ በራሴ መንገድ ነው ሁሉንም ነገር መጨረስና ማስተካከል የምፈልገው እያለ ነው። ታዲያ ሉሃና የተደባበቀ ነገር አይመቸኝም እያለ ትገኛለች። ሮቤልን ምንድን ነው ያደረግሽው ብላ ጥያቄ ስትጠይቃት ምንም አላደረግኩትም፣ ምን አደረግኩኝ እያለ ትክዳለች። እኔና አንቺ ለብቻ ሆነን ማውራት እንችላለን፣ እባክሽ ሉሃና ዝም በይ፣ የፈለግሽውን ነገር አደርጋለሁ እያለቻት ነው የምትገኘው። ታዲያ ይህን ሁሉ ስትናገር ግን አድናን አብሯት ነበረ። እኔ ከአድናን የምደብቀው ነገር የለም፣ ከአድናን የሚደበቅ ነገር የለም፣ ሁሉንም እዚህ እናገራለሁ ነበር ስትል የነበረው። እኔ ምንም አላደረግኩኝም፣ ማስታገሻ ነው የወጋሁት ነበር ስትል የነበረው። ማስታገሻ እንዳልወጋሽማ ይሄ ቦርሳ ብቻ ምስክር ነው። እውነቱን የምትናገሪ ከሆነ ትናገሪያለሽ፣ የማትናገሪ ከሆነ ቦርሳ ውስጥ ያለውን አወጣለሁ ነው ያለቻት። በዛን ሰዓት እንግዲህ ሚራ በጣም ነው የደነገጠችው፣ በጣም ነው እየተርበተበተችው። ሉሃና እንግዲህ እውነትን ለማውጣት ነው እዛ ቤት ያለችውና በእውነት አትደራደርም። ምክንያቱም የእነሱ ውሸትና ማስመሰል ጠንቅቃ ስለምታውቅ፣ እንደዚሁም ደግሞ አድናን ላይ እስካሁንም ሲጫወቱበት እንደቆዩ አስጠንቅቃ ታውቃለችና ቢቆይ ይቆያል እንጂ ይሄንን የእናንተ የመሰረቱን ሴራ እያንዳንዱን አጋልጣለሁ ብላ እንግዲህ እየፎከረች ነበረ። እያንዳንዱ የምትጠረጥረው ነገር ሁላ እውን ነው የሚሆነው። ምክንያቱም በደንብ አውቃቸዋለች። እነሱ አብሯቸው የኖረው አድናን ስለነሱ እውነተኛ ማንነት ሳያውቅ፣ ሉሃና ግን በአጭር ጊዜ ውስጥ የእነሱን ማስመሰል በደንብ አድርጋ ስላወቀች እውነቱን ማወቅ አለበት በማለት እንግዲህ ይሄ ነው ወይ ብላ እንግዲህ ፊት ለፊት ነው ያወጣችሁ። ይሄ ነው የማደንዘዣ መድኃኒት ወቅተሽ ማስታገሻ ነው የምትይው፣ ይሄንን ነው ወይ ብላ እንግዲህ አፋጣታለች ማለት ነው። አድናን እንግዲህ ሲጥ አድርጎ ይዟታል፣ ሚስቱ ሚራን ማለት ነው። እሷ ግን ታዲያ ሮቤልን እንደዚህ በማድረጓ በጣም ነበር የተደሰተችው። አድናን ወንድሙ ተዝለፍልፎ በመውደቁ በጣም ግራ ሲጋባ ምን ሆኖ ነው ሲል እንግዲህ ወድቆ ነበር ያገኘው እና መጀመሪያ ላይ ወቅታ የነበረውን መርፌ ወደ አልጋ ስር በመወርወር ምንም አልሆነም። ከ20 ደቂቃ በኋላ ይነቃል። ከ20 ደቂቃ በኋላ ነቅቶ እንደፈለገ ይሆናል። መቼም አይምሮ አርፎ አይቀምጥም። ብዙ አትጨነቅ ተው ነበረ ስትል የነበረውና ስትስቅ ስትረጋጋ ነበር። ምክንያቱም ባደረገችው ነገር በጣም ትደስታለች። የእሷ እንደዚህ መረጋጋት ደግሞ አድናንን በጣም ግራ አጋብቶታል። ምክንያቱም ሮቤል ከዚህ በፊት ሲወድቅ የሆነ ነገር ሲሆን ቀድማ የምትጨነቀው እሷ ነበረች። ምክንያቱም ባሌ ነው ብላ ስለምታስብ ነበረ። አሁን ላይ ግን ያ ሁሉ ነገር ስለቀረ ፈልጋ አስባበት እሱን ለመበቀል ያደረገችው ነገር ስለሆነ በጣም ደስ ብሏታል። አድናን ግን ምን ሆኖ ነው በማለት በጣም ነው የተጨነቀው። እንግዲህ ትንሽ ረፍት ያደርግ በማለት አልጋ ላይ አስቀምጦ ወጥቶ እንኳን ስለሱ እያሰበ በጭንቀት ሄዶ ነበረና
ለውሃና እንኳን አጠገቡ መታ ስትጠራው አድናን ስትለው ጭራሽ ሊሰማት አልቻለም። ምክንያቱም በጣም እያሰበ ነበረ። በፊት ከሚያውቀው በተለየ ሌላ ምልክቶች ስላየበት በጣም ውስጡ ስለደከመበት ወንድሜ ምን ሆኖ ነው የሚል ጭንቀት እንግዲህ በጣም ተጨንቋል። አድናን እንግዲህ ለሮቤል ለወንድሙ በጣም ነው የሚያስበው። ሲቀጥል አደራ የተባለው ወንድሙ ነው። ይህንንም እያሰበ አደራዬን አልተወጣውም የሚል ስሜትም ይሰማዋል። ግን ይሄ ሁሉ በደል እየደረሰበት እንኳን ጣት ገማ ተብሎ ተቆርጦ አይጣልም። እሱ ቢበድለኝም እኔ ግን አሁን ባለበት ሁኔታ እሱን ልተው አልችልም። አይደለም እሱን ባለበት ሁኔታ እንደዚህ ልተው የሆነ መንገደኛ ራሱ ባይኮ ዝም ብዬ ላልፍ አልችልም ነበረ ሲል የነበረው ማለት ነው። ለሉሃና እንዲህ እያለ ነግሯታል። በቃ አንተ ተረጋጋ፣ እሱ ምንም አይሆንም። ምናልባትም እኮ በፊት እንደሚያስመስሉት አሁንም እያስመሰሉ ሊሆን ይችላል ነበር ስትል የነበረው። የአሁኑ እንኳን ማስመሰል አይመስለኝም። ሮቤል ጥሩ ሁኔታ ላይ አይደለም። ታዲያ ግን የሚራ ሁኔታ በጣም አስገርሞኛል። እሱ ሲታመም እንደዚህ ተረጋግታ አታውቅም። አሁን ላይ ግን በጣም ተረጋግታለች እያለ እንግዲህ ለሉሃና ሲነግራት ሉሃና ቆቅናትና ወዲያውን የነቃችሁ ሚራ የሆነ ነገር አድርጋው ሊሆን ይችላል ነበር ስትል የነበረውና እንዳለችውም ታዲያ የሚራ ማንነት ተጋልጧል ማለት ነው። ማስታገሻ ወግቼዋለሁ ብላኛለች ነበረ ሲላት የነበረው ያው ለአድናንም የነገረችው አሁን ይተዋል ማስታገሻ ሰጥቼዋለሁ ነበር ስትል የነበረው። ታዲያ ምን አይነት ማስታገሻ ሰጠችው? መድኃኒቱ ምን አይነት ነው? ብቻ ማወቅ ፈለገች። እንደዚህ ጥያቄ የሚጠይቁ ሰዎች በነገራችን ላይ ጥሩ ነው። አንዳንዴ ነገሮችን በጭፍን ከማለፍ ይልቅ ጠይቆ መረዳትን የመሰለ የለምና መጠየቅ ሊቅ ያደርጋል ይባላል። ለሆነ እያንዳንዱን ነገር የእነሱን ተንኮልን በደንብ ስለምታውቅ ምንድነው ለምን ብላ ብዙውን ጊዜ ትጠይቃለች። በመጠየቋ ደግሞ ሁሌም ትክክል ናት ማለት ነው። ሄጃ አይቼ ልንጣው ብላ እንግዲህ ሄዳ ስታየው እውነትም በፊት ከነበረበት ሁኔታ በጣም ተለይቷል። ሁለት ሴጣኖች ገና እርስ በርሳችሁ ትጣላላችሁ፣ ትለያያላችሁ፣ ሁለታችሁ ማስመሳይ ናችሁ፣ እናንተ መቼም ቢሆን አላምናችሁም ነው ስትል የነበረው። ታዲያ በዚህን ጊዜ ስታየው ሮቤል በጣም ደንዝዞ ሁላ ተኝቶ ነበረ። ቆማ ይገባችኋል፣ ሁለታችሁ ማስመሳዮች ናችሁ፣ እናንተ ማንም የሚያምን የለም በምትልበት ሰዓት እንግዲህ እጇን በደንገት ይዘው እባክሽ ሉሃና አዳምጪኝ እንዴ ነበረ ሲላት የነበረው። እና ምንድነው የማዳመጥ ከአሁንም እንደ በፊቱ እያስመሰልክና እየዋሸክ ነው ወይ ነበረ ሉሃና ስትለው የነበረው። ሉሃና እባክሽ እያስመሰልኩኝ አይደለም፣ ያሁኑ እውነት ነው ስሚ ነበር ሲላት የነበረው። አንተ ሞተክም ቢሆን መቼም ላምንክ አልችልም ነው ያለችው። በነገራችን ላይ በጣም አንድ የሚያስመስል ሰው አንድ የሚዋሽ ሰው በህይወታችሁ ከገጠማችሁ ሁሌም ያ ሰው እንደዛ የሚያደርግ ነው የሚመስላችሁ፣ ምንም ጥርጣሬ የለውም። እና ስምና መንገድ አንድ ይወጣላል የተባለው እና ሞተም ቢሆን አላምንህም ነው ያለችው። ያው ማስመሰል የማስመሰላቸው ጥግ ምን ያህል ደረጃ እንደደረሰ በሉሃና ዘንድ እንግዲህ ስንመለከት ከባድ ነው። ቢሞትና ራሱ የሆነ በቃ የሚነሳ ነው የሚመስላት ማለት ነው። ሉሃና በዚህ ደረጃ ነው የሮቤልን እና የሚራን ማስመሰል የተረዳችሁ። በእርግጥ በጣም ያስመስላሉ እና ሳራ ትሙት እያስመሰልኩኝ አይደለም፣ እግሬን አሞኛል፣ በጣም አሞኛል፣ ታመም ያለው ነበር ሲላት የነበረው። እና ሐኪም ቤት እንሂድ ወይ ስትለው እንግዲህ አይ አሁን ላይ ምንም አይለኝም፣ ብቻ ድካም ነው፣ እግሬን ግን እያመመኝ ነው እና ድካም ስሜት ነው የሚሰማኝ፣ የማይሻለኝ ከሆነ እንሄዳለን ሐኪም ቤት ነው እያላት የነበረው። ግን ምን ሆነክ ነው ምን ተፈጥሮ ነው ስትለው እንግዲህ ቺሚራ ናታ፣ ቺሚራ ወቅታይ ነው ነበር ሲል የነበረው። ጎንበስ ስትል እንግዲህ የተወጋውን መርፌ ካልጋ ስር አግኝተዋለች። ይሄንን ነገር ማጣራት አለብኝ በማለት መድኃኒቱን እንግዲህ ከቦርሳ ውስጥ ፈልጋ አግኝታ ወደ ሮቤል ስታመጣው ይሄ ነው ወይ ስትል አዎ ይሄ ነው የወጋ፣ ይሄንና በዚህ ነው የወጋችኝ፣ ይሄ ነው ነበር ስላት የነበረው። በቃ ሚራን ማናገር አለብኝ ብላ ልትወጣ ስትል አይ ምንድን ነው አትይጂ እኔ ጨርሳለሁ ነበር እያለ ነበረው። የወጋችን ግን አውቀሃል ወይ ምን እንደሆነ ነበር። አላወቀም እሱ ራሱ ምን እንደተወጋና፣ ምክንያቱም በድንገት ነው ከኋላ ይዛ መታ የወጋችው። በድንገት ባይሆን ኖሮ እሱ ራሱ አይለቃትም፣ ሲጥ ነበር የሚያረጋት። ግን ተቅለስልሳ መታ ነው የወጋችው።
እና መድኃኒቱ መራመድ አትችልም ከዚህ በኋላ ይሄን ስለተወጋክ ምናልባትም 10% ብቻ ነው የመራመድ እድል ያለክ እና ይህን ሁሉ ባንተ ላይ እንዴት አደረገች? በምን ተጣልታችሁ ነው ብላ ጥያቄ ነበረ ያቀረበችለት። በአንቺ ምክንያት ነው መራመድ ባልችል እንኳን በአንቺ ምክንያት ነው፣ አንቺ ስላፈቀርኩኝ ነው እያለ ይገኛል። ለሆና እንግዲህ አይመለከታትም። እሱ ልታፈቅረውም አትችልም። ለሆና የምታፈቅረው አድናንን ነው። ስለዚህ ደግሞ ቀጥታ ሄዳ ለሉሃና ሚራ ምን ብላታለች? አፍቃሪሽን ምን እንዳደረግኩልሽ ብታቂ ነበረ ስትላት የነበረው። አድናኑ ምን አደረግሽን ያለችው እንግዲህ እሷ ያው አፍቃሪው አድናን እንደሆነ የምታውቀውና እንዲህ አድናንም አፍቃሪሽ ነው እንዲህ ሮቤልን ነው እንዳይራመድ አድርጌዋለሁ ብላ ነግራታለች ማለት ነው። እንግዲህ በቀጣይ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን አስቀምጡልን። ባይ ባይ።